ምን አልክ እንዴ? ማን ነው በዋስ ያስፈታ? አልገባኝም። የተረገመ ደግሞ በየሰዓቱ እየሄደ እሷን ያበለበለ ፍላጎት። ወይ አባት ይቅርታ ስላላየሁ ነው። አልተጎዳም አይደል? ይቅርታ። ሌባና ፖሊስ ነው ዛሬ ሩጫ። ኪራ አምልጥ 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 አምልጥ። ሌባና ፖሊስን እንቀጥላለን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑኝ ተስፋ እያደረኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ አክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ምዕራፍ 2 ክፍል 4ን ይዤላችሁ ከች ብያለሁ። ከሰዓታት በፊት ነው እንግዲህ የተለቀቀው። እኛ ደግሞ ጨረፍ ጨረፍ እያደረግን እንፈተፍተዋለን። በክፍል 3 በጣም ልብ አንጠልጣይ የነበረ ያቆመው ማለት ነው። ኪራና ናሆም ሲፋጠጡ ማለትም በር ተንኳክቶ ይከፍትለታል አይከፍትለትም የሚለው ሁላችንም ጥያቄ ውስጥ አድሮ ነበረ። ነግቶ ውለን እዚህ ሰዓት ደርሰን ተለቆልናል። በክብር እናያለን። አለፍ አለፍ እያል አብራችሁን ቆዩ። ይሄ መጨረሻ ላይ የሚታየው ነው። ክፍል 4 እንግዲህ አሁን ይቀጥላል። ክፍል 4 ይቀጥላል። ምን ሊፈጠር ይችላል እናያለን። እስቲ እንግዲህ ታለ ወይስ ትግል አባባን ገሱ ወዳቸው በነገራችን ሲማቹ ነው እንዴ ደስ እንደሚለኝ እባክህ አንዴ ክፈቱልኝ። ላውራው ፈልጌ ነው የመጣሁት። አይሲ እንደ ጽናት እኮ ብልጥ የለም። ወይ አረጋሽ ድረሱልኝ። ምን ሆነሃል ልጄ? ልትሄድ ነው እንዴ? ደግሞ ጽናት እኮ እያዘናገችልህ። ስለዚህ አሁን ቶሎ እሺ እሺ አጎቴ፣ ግን አደራ ግባና ደህና መሆኗን እሺ። እኔ ሄዳለሁ። አባባ ወደድኳቸው ጋይስ። ሲበታቸው ምናምን ደስ ይለኛል ከበፊቱ። መስኪን የወርቅ ኔናዬ ይዛት አጋቶራ እንተሮቶ አንተማ አሁን በሰው ተነስተህ ሄዳ ነው። እንዴት እስካሁን ቁርስ አላቀረበችም? ኧረ እባክህ ኒና፣ አንቺ ኒና ኒና ኒና። አቤት ናቲ፣ ፈልገኝ ነው? ምንድነው የምትይኝ? ቆይ ደህና አይደለሽም እንዴ ኒና? ሰዓቱን ግን አይተሽዋል? እስቲ ሰዓትሽን ተመልከቹ። አይቼዋለሁ ናቲ። በጠዋት ነው የተነሳሁት። ምን ነው ፈለግከኝ? ምን ማለት ነው ፈለግከኝ? እኔ በጠዋት ስነሳ እንዴት አንቺ ቁርስ እንኳን አሰሪም? ያው ነው ብዬ እኮ ነው ናቲ። እና ታዲያ ቆይ እኔ ስነሳ ለምን ነው ቁርስ ያልሰራሽው? ወደ ስራ እንደሚሄድ ታውቂያለሽ አይደል እንዴ? ምናልባት እንደሌላው ጊዜ ከምለፋ ለምን ዝም ብዬ አልቀመጥም ብዬ ነው። አልገባኝም። ቆይ ምን እያልሽ ነው? ምንድን ነው እያልሽ? በነገራችን ላይ ወንድ ልጅ በጣም ስትልመጠመጡለት የዋናታችሁ ወጥ ለስራ ማለቱ አይቀርምና እንግዲህ ናቲም በሰው ገንዘብ፣ በሰው ሀብት፣ በሰው ንብረት ላይ ቁጭ ብሎ ጎበዝ በሰጠው ላይ ቁጭ ብሎ ኒላ ላይ መጫወት ይፈልጋል። ኒና ደግሞ የሴትነት ብልህና ብልጠትሽን መጠቀም አለብሽ ብዬ አስባለሁ እዚህ ጋር። ምክንያቱም እንደ ኳስ እንዲጫወትብሽ እድል መፍቀድ የለብሽም። ከተስማማው ትኖሪያለሽ፣ ካልተስማማው ጎአውት። እንደዚህ የሚባል ነገር የለም። የእውነቴን እንዴ አሁን ይሄ ምሮቶ በራሱ ሰርቶ ቢያልፍለት ምን ሊያደርግ ነው? ሰው በሰጠው ሀብት እንደዚህ የተንቀባረረ ማለት ነው። ጥሩ አድርገሻል ዛሬ ቆራጥ ያለሽው። ለምን በጣም ነው የምወድሽ። እኔም ወዳለሁ። ምስኪን አይ ሴት በቃ እንደውም ዛሬ እኔ ነኝ ቁርስ የምሰራው። አንቺ እዚህ ቁጭ ብለሽ ጠብቂኝ እሺ? ማታ ይቀየር የለ አሁን ሌላ ማታ እንደ በፊቱ ጊዜ ተመልሰን እንደማንሆን ተስፋ አለኝ። አይዞሽ እኔ በጣም ተሐዘነኝ። በነገራችን ላይ የዋህ ናት፣ ንጹህ ልብ ነው ያላት። በቃ እንዴት ልበላችሁ፣ ይሄ ቤት እሳቷ
ባዶ ብረት ድስት ከምታንኳኪ እስቲ ከተፍ እንደዚህ አይነት ሰራተኛ አመስኝም ነበር እኮ ቤቴ። እንኳን ምግብ መስራት ምጪ ኪችን እንኳን ገብተሽ የምታውቂ አመስኝም ነበር። ያን ያክል እንኳን እኔ እንደሚያቀኝ ሰው አንተ እኔን የምታቀኝ አቶ በላይ ጋር በነበረኝ ቆይታ ነው። ስለዚህ እኔ እንደሚያቀኝ ሰው ሆነ ማውራትህና ማስመሰልህን አቁም። እኔ የምልሽ ግን ቤቴ፣ እኔ በጣም ግራ እየገባኝ ነው። ለምንድን ነው እንደዚህ በእልህና በቁጣ የምትናገሪ? አንቺም ባልሽ ምን አድርጊያችሁ ነው? ይገርምሃል አማን፣ እኔ ከሰዎች ጋር ብዙ መቀራረብና መተዋወቅ አልወድም። ምክንያቱም ማጣት ስለሆነ። ስለዚህ ከሰዎች ራቅ ስትል ነው ሰላም የምታገኘው። እሺ እንደዛ ከሆነ ይሆን። ለመሆኑ አሁን ማግዝሽ ነገር አለ? አመሰግናለሁ። ምንም አታግዘኝም። እንግዲህ ልክ እንደምታየው እኔ እናንተ አይደለም እንደዚህ መቀራረባችን ይቅርና እዚህ ቤት ውስጥ መኖርህ ራሱ ባለቤቴ ሄኖክን በጣም እየረበሸው እና እያስጨነቀው እንደሆነ በሚገባው የምታውቂ ይመስላል። ይሄ ልጅ አሁን እልህ ውስጥ እየገባ ነው። ለምን ሲባል ባልየውም ሚስትየውም እሱ ላይ አይናቸውን እንትን ብለዋል፣ አፍጥጠውበታል። በሆነ ባልሆነ እየጮሁበት ነው። ስለዚህ ልጅ ደግሞ የማይፈልገው እልህ ውስጥ እየገባ ይመስለኛል። ስለዚህ በመካከላቸው የሆነ ነገር የሚፈጠር ይመስለኛል። ሌባ ድሮም ሲሰርቅ እንጂ ሲካፈል ተስማምቶ አያውቅም። ወንጀል ሲሰሩ ፒስ ነበሩ። አሁን እየተናጩ ነው እርስ በርሳቸው። ገዳይ ማን ነው? አስገዳይ ማን ነው? ምንም አይታወቅም። አቶ በላይ ግን በእነዚህ ሰዎች እጅ ነው የጠፋው። መጨረሻ ላይ የምናየው ይሆናል። ውስጥ ቆልፎ አልከፍትልም አለኝ እና አሁን ነኝ ክፈትልኝ እንዳውራ ፈልጋለሁ ብሎም ሊሰማኝ አልቻለም። እሺ ታዲያ ምን አለ? በሩን አልከፍትልም፣ በጭራሽ በሩን አልከፍትልም አለኝ። ከዛ ደግሞ ጽናት ወድቃጮች እኔ ወደ ጽናት ጋር ገባ። ሰውየው መጣ፣ ግን ለማውራት ሁኔታ አይመችም ነበር። ግን እኛ ምን ማድረግ እንችላለን? አንድ ጊዜ እኮ የቤቱ ባለቤት እንግዳ አድርጋ ወስና ቤቷ አስገብተዋለች። እሷ ቤቷ ባስገባችው ሰው ላይ ምን መፍጠር እንችላለን? አባዬ እኔ ብቻዬን ከሄድኩኝ ስሜታዊ ሆኜ የማይሆን ነገር ልናገር እችላለሁ። ያው በብዙ ነገር አንተ ከኔ ትሻላለህ። ናሆም አሁን ጥሩ ውሳኔ ወስናል። አባቱ ማናገሩ ረጋ ባለ ስሜት ጥሩ ነው። የኪራና የናሆም ጸባይ ታውቃላችሁ፣ ተመሳሳይ ነው። ሁለቱም በልህና በግልፍት ነው፣ በጣም ይቸኩላሉ። ስለዚህ ነገሮች ይበላሻሉ። ኪራም ነገሮችን በራሱ ሰዓት እያበላሸ ነው። አባባም የመክሮትን ቢሰማ ለውጥ ይመጣ ነበር። ስለዚህ አለፍ አሁን በዚህ ጠራራ ፀሐይና ይሄ ሁሉ ሰው በተሰበሰበበት አንተን ከማዋረዴ በፊት እንደተከበርክ ቀጥ ብለህ ከዚህ እንድልኝ። እኔ እኮ ላወራሽ ነው የመጣሁት። ኪያ ለምንድን ነው እንዳወሪ መደነብሪ? ሄኖክ ምን አይነት ድፍረት ነው? እንዴት ነው እጅ የምትነካኝ? ሰማኛለህ? ከዚህ በኋላ ድጋሚ ልትነካኝ እንዳትሞክር እሺ? ምንም ዝም ብዬ ምናልባት እንደ ድሮ እጆችሽን ሲይዝ ደስተኛ ትሆኛለሽ ወይስ አትሆኝም የሚለውን ለማየት ፈልጌ። እንደ ድሮ? አንተ ቆይ ጨርሳ ወዳሃል እንዴ? ቆይ ያለ አንተ መኖር አልችልም፣ እሞትልሃለሁ። ሄኖክ ይኸውልህ፣ እንኳን አይደለም በፍቅረኛ ቀርቶ በልጅ ቆዳ የተቀበረ የለም ነገር ሰው ገባህ? ስለዚህ ተዋት፣ በቃ እሷን ተዋት። እንዴ ምን እየሆንክ ነው ሄኖክ? አቶ ሄኖክ እንዴ ቀለበት ልቅ አይወንዶች ቀለበቱን እዛው በደቂቃ ውስጥ ልቅ አድርጎ ሄዱ እሷን ሊያወራ። ምን አይነት ልክስክስ ነገር ህይወቴ። ለምንድን ነው የምትስቂው? አበባ መላኬ እንደዚህ ያስቃል? ኧረ አይደለም፣ እንዲሁ አጋጣሚው ገርሞኝ እኮ ነው። ይህ ምኑ አጋጣሚ ነው? አልገባኝም። እንዴ ትላንት እኮ ጥበቃው ለኪያ ሳይሆን ለእኔ ነው አበባው ተልኮልሻል ብሎ የሰጠኝ። ምን? አዎ። ከዛ እኔማ እኮ ለምን ላከልኝ ብዬ ስብሰለሰል ነበር። እንዴ ለዛ ነዋ ታዲያ ኪያ ዝም ያለች። ካፌ እኮ ሳገኛት አመሰግናለሁ አላለች። እንግዲህ ኪያ ፈጣሪ ሊክሳት ሲፈልግ የሄኖክን የአውሬውን ሰው ወደ መልካም ሰው ቀይሮ ይህን የመሰለ ጸባይ ሰናይ ሰው ሰጥቷታል። በእርግጥ ሰው ማመን ከባድ ነው፣ ግን ደግሞ ሊክሳት ነው ብዬ አስባለሁ። በጣም ነው የሚያሳዝነው። አንዳንድ ጊዜ የሴት ልጅ ህይወት አንዴ ነው የሚሰበረው። በጣም ሰኒን ህይወት ለሁለተኛ ጊዜ አሁን ተሳብራለች። ግን በነገራችን ላይ ጆከር የት ገባ? የት ሆነ? ምን ተፈጠረ? ምንም እኮ እያየን አይደለም ጋይስ። እንዴ ስለሱ የሚነገረን ኮሜንት ላይ አስቀምጡ። እኔ ደግሞ ትንሽ አለፍ እንበል እስኪ። ወዴት ነው? እንደዚህ ልጣልሽ? ሰላማችሁ መቼ ነው የሚመለሰው? ምን ነው እኔ ስመጣ ቆማችሁ? እናንተ ስትደሰቱ ማየት እኮ ለእኔም ደስታ ነው።
ልክ ነህ አጎቴ። በጣም እኮ ናፍቃኝ ስለነበረ። ልክ ብለሃል ልጄ። ግን ደግሞ ደስታም አንዳንዴ ቦታውን ማወቅ አለበት አይደል? አዎ፣ ግን እኮ እንደ አጋጣሚ ነው እንጂ ወጣ ነው ክፍላችን ነበርን። ከክፋት አትውሰድብኝ እኔ ልጅ፣ ለእናንተ ሰላም ስል ነው እንጂ። ይገባኛል አጎቴ። ኪሩቤ ልጄ፣ ስጋት የአባባ ስጋት ትክክል ነው። ነገሮችን እንደዚህ ችላ ባላችሁ ቁጥር የሚፈጠረው ነገር አይታወቅም ነው። ግን ኪራ በዚህ ልክ ከፖሊስ ጋር መሰረድ አለበት ብዬ አላስብም። ምክንያቱም ወንጀሉን አልፈጸመም። ወንጀል ከሚጠብቅበት ወይ ክፉ ነገር ከሚደርስበት ቀርቦ ቃሉን ቢሰጥ ባይ ነው። ሀቅ ታወጣዋል። አባት ይቅርታ ስላላየሁ ነው። አልተጎዳም አይደል? ይቅርታ አልኩህ እኮ አልሰማኝም ወንድሜ። አባት አንድ ጊዜ ቁሙ እስኪ። አለ እርሶን ነው። ጠርጣሪ ፖሊስ ነው ግን ተመችቶኛል። ጠርጣሪ አለ አንድ ጊዜ ቁሙ እያልኩት እኮ ነው። የህግ አካል ነኝ። አንድ ሁለት ሶስት እየተለላቸው እንዲያ ነው። እዚህ ጋር እንግዲህ እንደምታዩት ሌባና ፖሊስ እየተሯሯጡ ነው። ኪራና ፖሊሱ ማለት ነው። ኧረ ወይኔ እንደዚህ ማድረግ አልነበረብኝም እንዴ? አይ እንደዛ እኮ አይደለም፣ እንዲሁ ዝም ብዬ ነው። ደግሞ አበባው በጣም ቆንጆ ነው። ኪያ ምን ሆነሻል? ልክ እንዳልሆንሽ ደግሞ ከፊትሽም እኮ ያስታውቅብሻል። ቆይ እኔ የምለው ያቺን የማውቃት ሳቂቷ ደስተኛዋ ኪያ የት ሄዳ ነው? እባክሽ ንገሪኝ፣ ምን ተፈጥሮ ነው? አይ እንግዲህ ይሄ ጠበቃ ኪያ ለኪያ ስሜት አለው፣ ያኔ ያፈቅራታል፣ አበባ ስጦታ አምጥቶላታል። ግን ደግሞ ቀደም ብሎ ካያችሁት ሄኖክ ረብሿት ነበር እና ተደጋጋሚ በህይወቷ እየመጣ ስለሚረብሻት የተፈጠረባት ነገር እያሰበች ነው የምትረበሽ። ጊዜ ከፋ ሲሉ እኔም ግርም ይለኛል። የዘንድሮ ልጆች ደግሞ በቀጥታ ከሚነግሯችሁ በጨዋታ ቢነግሯችሁ ነው የሚሻላችሁ። አዎ እስኪ ንገሩን። ብታዩ አባባ በእውቀት ታሪክ ሲናገሩ በጣም ነው ደስ የሚሉት። አባን ያስታውሱኛል። በአንድ ወቅት በአንድ ሀገር ላይ አንድ ንጉሥ በነገሰበት። በነገራችን ላይ የኪራ አባት የማን ነው አባት? ሴት ገቡ የጽናት አባት በምዕራፍ 2 እስካሁን ድረስ የሉ። ሞቱ አልተባለ፣ ታመሙ አልተባለ፣ ምን አልተባለ። ስለሳቸውም ይነገራል። ያው እዚህ ጋር ተረት እየነገሯቸው ነው። በር ላይ ያለው መርማሪው ነው። እባክህ በፍጥነት የሆነ ቦታ ተደበቅ። በር ላይ የቆመው መርማሪው ነው። እንዴት በዚህ ሰዓት ሊመጣ ቻለ? ቆይ እዚህ እንዳለው አውቀው ነው እንዴ? እሱን እኔ ምንም የማውቀው ነገር። መርማሪው ሀብት መጠኑ ስታይ ነው በዚህ ልክ የተቆጣጠራችሁ። ቤቴሌም አሁን በምትነግሪኝ መንገድ አንቺ ከእርሷ ጋር ያላለቀን ነገር እንዳለሽ ያሳያል። ምክንያቱም ስለ እሷ ክፋት የነገርሽኝ አንድ አንቺ ብቻ ነሽ። እና ጥሩ ምንድን ነው እዚህ የተፈጠረ ያለው? ምንድን ነው እሱ? እና ይኸውልህ ልንገርህ፣ ልጅ እዚህ ድረስ ተከትሎ መጥቶ እጁን አነሳብኝ። እና ምን አድርገህ ነው? ዝም ብያለሽ ደግሞ አንድም አንቺ ነሽ ሁሉንም ሰው እያመንሽ ነው። ምን እያልክ ነው? ምን እያደረግክ ነው? ምንድን ነው በትልቅ ሰው ፊት እንደዚህ አምባጓሮ መፍጠር? ልክ አይደለም። አባዬ ምን እያወራ እንደሰማሁት እኮ አንተ አታውቅም። ሳሮን እዛ በሚጣፍጥ አንደበቱ እየሸነገለን ነበር። እዚህ ግን ለምን እንደመጣ ሲያወራ ሰምቼዋለሁ። ነው አሁን መስመር አለ። እታች ውረድና ጠብቀኝ፣ እዛ እናወራለን። አባ እባክህ ስልኩን ማየት አለብኝ። ናሁም ችኩልነትህ ዋጋ እንዳያስከፍላችሁ ፈራለሁ። ግን ደግሞ ያው ቢነግሯቸውስ ማለት ቢነግሯቸው እኮ ግን እንደ ፋሚሊ ምን እንዳሰጋቸው አላውቅም። ለመደበቅ ነው። ምን ሆነሃል እንዴ? እንግዲህ በጣም ደስ የሚል አጋጣሚ ነው። በጣም እንጂ ደግሞ እኛም ከስር ስራችንን እንሰራለን እነሱን ለማቀራረብ። ግን ኤዱ አንቺ እኮ ከዚህ ቤት የተፈጠረውን ነገር ስለማታውቂ ነው ከሄኖክ ጋር አንድ ላይ እንዲሆኑ እንደዛ ገፋፍቻት ምን እንደሆነ ደግሞ በደንብ ታውቂያለሽ። አሁንም እንደዛ አይነት ነገር ቢፈጠርስ? እሱማ ልክ ነሽ። ግን ደግሞ ያው አንዳንዴ እኛ መስመሩን ማሳየት እንጂ እንድትወስን አናደርጋትም። ደግሞ እሷም ታመዛዝናለች። እሺ እንደዛ ከሆነ ተስማምቻለሁ። ቆይ ምንድን ነው የምትስማሙት? እንትን እኮ አንቺና ሀና ቆይ ምን ሆነሽ ነው? በቃ ውሃ የነካው ስፖንጅ ማለት ነሽ አይደል? ትንሽ ሲጫኑሽ ትዘረግፊያለሽ።
ቆይ አልገባኝም። ምንድን ነው ነገሩ? አይ እንትን እኮ አንቺ ወደ ቢሮ ስትመጪ እኔና ኤዱ ተደብቀን ቡና ለመጠጣት ልንሄድ ነበረ። ስለሱ እየተነጋገርን ነው። እንደሱ ነበር። ይልቅ ዮሴፍስ? ምን እንጃ መጣሁኝ ብሎ ወረደ። ታዲያ አበባዊት አለ? ወይኔ ቴራስ ላይ ረስቼው መጣሁ። ቆይ ይዤ ልምጣ። ይዘሽ ወይ ሀና ግን ምን ሆነሽ ነው? በእናትሽ እኔ እኮ አንዳንድ አልችልም ያመልጠኛል። እንዴ ጭራሽ ልትነግሪያት? ኪራ የሚለኝ ነበር። ሀና ማለት በጣም በቃ እንጃ ደስ የምትል ፋሚሊ በቃ ደስ የምትል ነበር መሰልሽ። ሀና እኮ አፏ የሚበላ ነገር ካልያዘ በስተቀር የምታወራውን አታውቅም የሚለኝ ነበር። አይ ኪራ ታውቂያለሽ፣ ግን ሄዱ ምን አለበት እዚህ በኖረና በተቆጣኝ። በጣም ብዙ ስራ ዞኝም በደከመኝ፣ ከዛ ቢሮ ውስጥ ስበላ አግኝቶኝም ደግሞ በደንብ በጮኸብኝ። በቃ ፋይል አበላሽቼ ከዛ እሱ አግኝቶት ሁሌም ቢቆጣኝ ይሻለኝ ነበር። በእውነት በጣም ነው የናፈቀኝ። ልክ ነሽ ሀና። ይሄ ወራዳ ቀለበት እንዴ ሄኖክ ቀለበት የት አለ? እንትን ያው አጋጣሚ ነው። ቅድም ስራ ስሰራ እኮ ይሄ ወራዳ ቀለበቱን ኪያ ጋር ለመቅረብ ብሎ አውልቆት ነው። አይታችኋል። እንዴት ነው የማልናደደው? ምሩ ጓደኛዬ እኮ አጠገቤ የለ። እኔ እኮ እዚህ ጋር ተጨነቅኩ። እንዴ እንደዚህ አይነት ሁኔታ ላይ ያለን ደግሞ ጽናት የማታውቀውን ሰው ቤት ውስጥ ታስገባለች። ይገባኛል እኮ ውዴ፣ ግን በቃ አትናደድ። እሷ ራሱ ደውላልኝ ነበር። ተናደድ ስትወጣ በጣም ጨንቋታል። ይሄ ለእኔ በጣም ሌላ ትልቅ ፈተና ነው የሚሆንብኝ። እኔ ጽናት እንድትጎዳና እንድታዝንብኝ አልፈልግም። እባክሽን ፍቅር አንቺ ምከሪያት። ካለችበት የዋህነት መውጣት አለ። ይኸውልህ መጨረሻ አሳቀኝ። አይ ኪራ የተቃጠለ እሳት ያለ መሰለ እንደ በጣም ጥይት ይዞ ቦታውን ጥይቱን በቦታ ለመከላከል ያደረገበት መንገድ አዝናንቶኛል። ለማንኛውም የመጨረሻው ክፍል ይመስል ነበር። በክፍል 5 እስከምንገናኝ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ ደግሞ ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ይሄ ነገር ግን እኔን የመሰለኝ ህልም ነው። እናንተ ምን ሊመስላችሁ ይችላል? ማለት በአካል አይቶ ስለነበር በቀን ተኝቶ እያለመ ነው የሚመስለኝ። ኪራ መጥተው ያገኙ ምናምን እያለ ነው የሚመስለኝ። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየት አስቀምጡ። እወዳችኋለሁ። መልካም ጊዜ። ቻው ቻው።